በዛሬው ዕለት ለመምህራን ቃል የገባነውን በተግባር ለማረጋገጥ ብሎም የመምህራንን አቅም ያገናዘበ ጥራት ያላቸው ተደራሽና ለኑሮ ምቹ የሆኑ መኖሪያ ቤት ግንባታ በማስጀመር የከተማችን መምህራን የቤት ባለቤት ለማድረግ የተሰባሰብንበት ታላቅ የብስራት ቀን ነው። በዚህ አይረሴና ታላቅ የስኬት ማብሰሪያ መርሃ ግብር ላይ ለመምህራን ይህንን ብስራት የማብሰር መርሃ ግብር ላይ ንግግር ለማድረግ እድል በማግኘቴ የተሰማኝን ልባዊ ምስጋና ለማቅረብ እወዳለሁ። ክብርት ከንቲባ፣ ክቡራትና ክቡራን፣ የአዲስ አበባ ከተማ አስተዳደር ለመምህራን ቅድሚያ በመስጠት የቤት ባለቤትነትን ለማረጋገጥ ባስቀመጠው አቅጣጫ መሰረት ዛሬ 57 ማህበራት ለተደራጁ 6194 መምህራን የመኖሪያ ቤት ግንባታ ያስጀምራል። የከተማ አስተዳደሩ የትውልድ ቀራጭና ለትውልድ ግንባታ እንዲሁም ለሀገር ብልጽግና መሰረት ለሆኑ መምህራን ቅድሚያ ሰጥቶና ኃላፊነት ወስዶ በመስራት ላይ ይገኛል። በዛሬውም ዕለት በማህበር ተደራጅተው አይቆጥቡም፣ አይችሉም፣ አያሳኩትም ሲባሉ የነበሩ መምህራን በቁርጠኝነትና በሙሉ እምነት የሚጠበቅባቸውን 25% ከ3.8 ቢሊዮን በላይ ገንዘብ በማሰባሰብ የቆጠቡ የከተማችን መምህራን የዚህ መርሃ ግብር እፍታ ቀማሾች፣ የልማት ትሩፋት ተቋዳሾች ሆነዋል። ክብርት ከንቲባ፣ ክቡራትና ክቡራን፣ ይህ የቤት ግንባታ መርሃ ግብር መምህራንን የመኖሪያ ቤት ባለቤት ከማድረግ ባሻገር ለዘመናት ለመምህራን የቤት ጥያቄ መልስ የሚሰጥና ለቀጣይ ትውልድ መቅረጽ በሀገር ግንባታ ከፍተኛ አስተዋጽኦ በሚያበረክቱት መምህራን የተረጋጋ ሕይወት እንዲመሩ የተሰጣቸውን ትልቅ ዋስትና በአገልግሎታቸው ትሩፋት ለሚያፈሩ ቋሚ ሀብት ማሳያ ጭምር ነው። የመምህራን የመኖሪያ ቤት ማግኘት በትጋት እንዲሰሩ ለትውልድ ግንባታ የሚናቸውን እንዲወጡ ትልቅ እድል ይፈጥራል። ለመምህራን መኖሪያ ቤት ብቻ ሳይሆን በበቂ ሁኔታ የሚዘጋጁበት ሁለተኛ መስሪያ ቤታቸው እንደምንለው ሁሉ ለዚህ ለመምህራኖቻችን ሕይወታቸው ውስጥ ትልቅ እርምጃ የሚጀምሩበት ቀን ነው ብዬ ብገልጽ ማጋነን አይሆንብኝም። ውድ መምህራን፣ የዛሬ መርሃ ግብር በሕይወታችሁ ታላቅ ምዕራፍ የተዘጋጃችሁበት ቀን ብቻ ሳይሆን የተሰጣችሁን የትውልድ ግንባታ ላይ በታላቅ ከፍታና በልብ ሙሉነት ስራችሁን እንድትሰሩ የከተማ አስተዳደሩ የሰጣችሁ ታላቅ አደራም ጭምር ነው። እናንተም በማህበር ተደራጅታችሁ ካላችሁ ላይ ቆጥባችሁ የቀረበላችሁን አማራጭ ተገቢውን ምላሽ በመስጠት በዚህ የማብሰሪያ መርሃ ግብር ላይ በመድረስ ውስጥ ትልቅ ሚና ስላላችሁ በዚሁ አጋጣሚ ልባዊ አድናቆትና ምስጋና ለመግለጽ እወዳለሁ። ይህንን ታላቅ ብስራት የምንሰማውን በተግባር ተለውጦ ለማየት እንዲያበቃን ቁርጠኛ አመራር ለሰጡት ለከተማ አስተዳደራችን ከንቲባ ለክብርት ወይዘሮ አዳነች አቤቤ በመምህራን ስም ታላቅ ምስጋና እንድታቀርቡልኝ እጠይቃለሁ። የዛሬው የመኖሪያ ቤት ግንባታ ማብሰሪያ መርሃ ግብራችን ሩጫችንን የምናጠናቅቅበት ምዕራፍ ሳይሆን በአዲስ መንፈስና በአዲስ ጉልበት ሩጫ የምንጀምርበት ደውል የተደወለበት ወሳኝ ዕለት ነው። ይህ የዛሬው ግንባታ ማብሰሪያ መርሃ ግብር የመጀመሪያችን እንጂ የመጨረሻችን ባለመሆኑ በቀጣይ በዚህ መርሃ ግብር ላይ ያልታቀፉ መምህራን ከግንዛቤ ውስጥ በማስገባት በቀጣይ ቆጥበው የቤት ባለቤት የሚሆኑበትን ተሳታፊ የሚሆኑበትን ስርዓት በቁርጠኝነትና በጠንካራ አመራርነት የበለጠ ብስራት ልንሰማበት የምንችልበትን መርሃ ግብርም ጭምር ሊኖር እንደሚችል ማረጋገጥ እወዳለሁ። በመጨረሻም ይህንን የመምህራን መኖሪያ ቤት ግንባታ ወደ ተግባር እንዲገባ አስተዋጽኦ ላደረጋችሁ ተቋማቶች፣ አመራሮች፣ ባለሙያዎች እንዲሁም ባለድርሻ አካላቶች በሙሉ ቁርጠኝነት ላሳያችሁ አመራር ላሳለፋችሁት ውጣ ውረድ ሁሉ ያለኝን አድናቆትና ክብር በራሴና በቢሮው ስም አመሰግናለሁ። እንዳይሳካ የሚያደርግ አንድ መጥፎ ነገር እሱም አይሳካልኝም የሚል ፍርሃት ነው እንዲሉ ብዙዎች የዛሬ ቀን እውን አይሆንም ብለው ነገር ግን ቃል በተግባር ዛሬ እውን ሆኖ አይተነዋልና መምህራን፣ ታዳሚዎች እንኳን ደስ አላችሁ፣ እንኳን ደስ አለን ለማለት ፈልጋለሁ። ከሁሉ አስቀድሜ
የሙያዎች ሁሉ አባት የሆነው መምህርነት ሙያ ለሀገር ግንባታ ያለው ፋይዳ ከፍተኛ የሆነ የተለያየ ዘር፣ ጎሳ፣ ብሔር፣ ሃይማኖት፣ ባህል፣ ወግ፣ ልማድ፣ እምነት፣ ፖለቲካ ወዘተ ያላቸውን ዜጎች ያለምንም አድሎ ሙያዊ ስነ ምግባርን በመላበስ እኩል የሆነ ትምህርት የሚሰጥ እንደ ሻማ እያበራ ሌሎቹን ብርሃንን የሚሰጥ ሙያ በታላቁ መምህራን ማህበር ጥላ ስር በመሆን መምህራን ለረጅም ጊዜ ስንለፋበት የነበረው ፍሬ አፍርቶ ለዚህ ድል ስላበቃን ፈጣሪን እያመሰገንኩ በዚህ አጋጣሚ በድጋሜ እንኳን ደስ አላችሁ፣ እንኳን ደስ አለን ለማለት እወዳለሁ። ክብርት ከንቲባ፣ ክቡራትና ክቡራን፣ የዛሬው ቀን የተለየ ቀን የሚያደርገው መምህራን ከሚጠይቋቸውና የሚጠይቋቸው የመጀመሪያ ጥያቄ የመኖሪያ ቤት ጥያቄ ነው። ይህ ጥያቄያችን በእርሶ በክብርት ከንቲባችን የመምህራን መኖሪያ ቤት ለመምህራን መኖሪያ ብቻ ሳይሆን መስሪያ ቤትም ጭምር ነው በሚል ስሜት መምህራን ተደራጅቶ ቤት እንዲገነቡ እንዲሁም እየቆጠቡ ተደራጅቶ እንዲገነቡ የሚሉ ሀሳቦች ተጀምረው ዛሬ ላይ ከ11ዱ ክፍለ ከተማ እና በከተማችን ከሚገኙ የቴክኒክና ሙያ ኮሌጅ ማሰልጠኛዎች ያሉ መምህራን 25% በመክፈል የሚችሉት 57 ማህበር በማደራጀት 6194 መምህራን ከ3.8 ቢሊዮን ብር በላይ በመቆጠብ የዚህ እድል ተጠቃሚ ሆኗል። በዚህም ከተማ አስተዳደሩ ከሊዝ ነፃ መሬት በማቅረብ በከፍተኛ በቢሊዮኖች የሚቆጠር ካሳ በመክፈል በጣም በተሻሉ ቦታዎች ልክ እዚህ ጋር እንደምናያቸው ሁሉም ቦታዎች ላይ ፕራይም የሆኑ ወይም ደግሞ ከፊት የሚታዩ በጣም ጥሩ የሆኑ ቦታዎች ተመርጠው ለመምህራን 40 ሄክታር በማቅረብ ጉልህና የማይተካ ኃላፊነት የተወጣ በመሆኑ ቤቱ ከተማ አስተዳደሩና ክብርት ከንቲባችን እንዲያመሰግንልኝ እጠይቃለሁ። ክብርት ከንቲባ፣ በእርሶ አመራርነት ዘመን የመምህራን ሕይወት ለመቀየር የኑሮ መደጎሚያ ማሻሻያ ከ850 ወደ 3000 5000 ቤቶችን በመምህራን ስም እንዲዞር የከተማ አውቶቡስ ሸገር ባስን ጨምሮ እንድንጠቀም መደረጉ ዛሬም ዳግም እንደ ትናንትና ቃል በተግባር ቀይሮ በከተማችን ታሪክ የመጀመሪያ የሆነውን የመምህራን በማህበር ማደራጀት ቤት ግንባታ ሂደት ጥር 27 2017 እውን አድርጎ ስላሳዩንና ለሰጡልን ቆራጥ አመራር ከፍ አድርገን በራሴና በመላው መምህራን ስም እናመሰግኖታለን። ክብር ይስጥልን። የአዲስ አበባ ከተማ አስተዳደር ትምህርት ቢሮ እንደ ማህበርም ሆነ አጠቃላይ የመምህራን ህይወት ውስጥ እያበረከተ ያለው ሚና በመምህራን ልቦና ውስጥ ታትሞ የሚኖር ተግባር በመሆኑ በዚህ አጋጣሚ ለማመስገን እወዳለሁ። በዚህ ሂደት ውስጥ ይህ ሂደት እንዲሳካ በትምህርት ዓለም ውስጥ አልፎ የመምህር ውለታ የሌለበት የለም በሚል ቃላችን ከተለያዩ ተቋማት ይህ ተግባር እንዲሳካ ሚናችሁን ለተወጣችሁ በሙሉ ለማመስገን እወዳለሁ። በመቀጠልም ውድ መምህራን የሚጎለንን ከተማችን ባላት ልክ እንድትሰጠን በሰላማዊ መንገድ እየጠየቅን ከኛም የሚጠበቀውን ኃላፊነት በመወጣት መተኪያ ለሌላት በእኛ ውስጥ የነገ ተረካቢዋን ትውልድ ለምትሻዋ ሀገራችን ኢትዮጵያ የሚመጥኑ ሀገር ተረካቢ ዜጎችን ጠንክረን እንድናፈራና ባለፉት ዓመታት የነበረን የሰላም አምባሳደርነታችንን አጠናክረን እንድናስቀጥል የአደራ ጥሬን ጭምር ለማቅረብ እወዳለሁ። ቅድሚያ ለመምህራን የመደራጀት መስፈርት መምህርነት፣ ቆጥቦ መደራጀት፣ ተደራጅቶ ይቆጥቡ በሚል 70-30 የነበረው 25-75 እንዲሆን ሁሉም ነገር ተሻሽሎ ከኛ አልፎ ለሌሎች መንግስት ሰራተኛ ፋና ወጊ የሆነውን ሁሉን ነገር የመሻሻሉ ምክንያት ደግሞ ክብርት ከንቲባ ለመምህራን ያላቸው ክብር መገለጫ በመሆኑ በድጋሚ እናመሰግኖታለን። የመጀመሪያ ዙር ተደራጅ መምህራንም እንኳን ደስ አላችሁ።
ለቤቱ ምርቃትም ፈጣሪ ያብቃን። ክብርት ከንቲባን አመስግኑልኝ። ስሜ መምህርት ቤዛዊት በለጠ ይባላል። የምሰራው ነጻነት ብርሃን አንደኛ ደረጃ ትምህርት ቤት ላይ ነው የምሰራው። ዛሬ በጣም ትልቅ ደስታ ነው የተሰማኝ። ምክንያቱም መጀመሪያ ሲጀመር አካባቢ ብዙ ጥርጣሬዎች ነበሩ። እኛ ደግሞ ያንን ጥርጣሬ ሰብረን የክብርት ከንቲባችንን አምነን የትምህርት ቢሮ ኃላፊያችንን ዶክተር ዘላለምን አምነን የመሬቶች አስተዳደሮችን አምነን ይህ ነገር ይፈጸምልናል ብለን እምነት ስለጣልንባቸው በማህበር ተደራጀን። በተደራጀነው ማህበር መሰረትም አሁን ዛሬ የመሰረተ ድንጋይ መጣሉ ለኛ ትልቅ ነገር ነው። ምክንያቱም ለመምህራን ቤት ቅድም ሲነሳ እንደነበረው ለመምህራን ቤት መስሪያ ቤቱ ጭምር ነው። አልፎም ደግሞ ይህ ቤት ለኛ የክብራችን መገለጫ ነው። የስራችን ክፍያችን ነው፣ ዋጋችን ነው። ስለዚህ በዚህ መሰረተ ድንጋይ ዛሬ በመጣሉ ትልቅ ደስታ ነው የተሰማን። አሁንም ደግሞ ተስፋ አለን። የጅማሬ አጨራረሱም እንደሚያምር ትልቅ ተስፋ አለን። ይህ ምንድነው? ለመምህራን ቦታ መስጠት ማለት ለትውልዱ ቦታ መስጠት ማለት ነው። ምክንያቱም የሁሉም ነገር መሰረት ምንድነው? መምህር ነው። ዛሬ ላይ መምህራንን ማብቃት፣ ለመምህራን ኑሯቸውን ማመቻቸት ማለት ትውልዱን እንዲቀርጹ ሁኔታ መመቻቸት ማለት ነው። ያ ደግሞ ለነገ ለኢትዮጵያ ለሀገራችን መሰረት መጣል ማለት ነው። ስለዚህ ከዚህ አንፃር ይህ ከተማችንም ትኩረት ተሰጥቶበት ለመምህር ቅድሚያ ተሰጥቶ ተደርጎ የማይታወቀውን እንድንደራጅ ተደርጎ በዚህ ሁኔታ ጅማሬ ነን። ለሌላውም ደግሞ ጅማሬ ሆነን እኛ ይህንን እድል ተጠቃሚ ስለሆነ በጣም ደስ ብሎናል። ትልቅ ደስታ ሰምቶናል። ቀረ የምለው እንግዲህ ጀምረነዋል ከእግዚአብሔር ጋር ሆነን ሁሉም ደግሞ አስጀማሪዎቹ መምህራን ማህበሮች አሉ፣ የከተማችን የትምህርት ቢሮ ኃላፊ አሉ፣ ከንቲባችን አሉ። ይህንን ነገር ተከታትለውልን እኛም ደግሞ የድርሻችንን ተወጠን መጨረሻውም እንደሚያምርና እዚህ ቦታ ላይ ዛሬ መሰረተ ድንጋይ እንደተጣለ ሁሉ ነገ ደግሞ ልናስመርቅ እንደምንመጣ ባለ ትልቅ ተስፋ ነን። ስሜ መስከረም ጎበና እባላለሁ። ከልደታ ክፍለ ከተማ የአንድነት ሰብሳቢ ነኝ፣ የማህበሩ ሰብሳቢ። ዛሬ እውነት ለመናገር በጣም ደስ የሚል ቀን ነው። በጉጉት ስንጠብቅ የነበረ ቀን ነው። ምክንያቱም ለብዙ አመታት ለመምህር ቤት ይሰጣል ሲባል ነበርና አሁን ደግሞ በዚህ አመት ደግሞ ቆጥቡ ተብለን ያው በአማራጫችን ቆጥበን ማህበር ተደራጅተን ኮሚቴ ተመርጦ አካውንት ተከፍቶ ሁሉም ነገር ማድረግ ያለብን አድርገን በዚህ በ3 ወራት መሀል እየተጠባበቅን ነበርና ዛሬ እኔ በጣም ደስ ብሎኛል። እውነት መግለጽ የማልችለው ማለት ነው። ምክንያቱም እዚህ አዲስ አበባ ውስጥ ያው የቤት ክራይ በጣም በውድ ስለሆነ ከደሞዝ ጋር ስለማይመጣጠን በጣም ከባድ ስለሆነ ቤት ማለት እንግዲህ እውነት ለመናገር በቃ ህይወት ነው እስካለ ድረስና እኔ በጣም ደስ ብሎኛል። በእርግጠኝነት ወንድሞቼንም ጓደኞቼንም በጣም ደስ ብሏቸዋል። መምህር ማለት እንግዲህ የመምህር ማንም ሰው ያውቃል። ማንም ሰው ከመምህር ነው የትኛውም ደረጃ ላይ የደረሰና መምህር ተማሪ ቁጭ ብሎ መምህር ቆሞ ነው የሚያስተምረውና ለመምህር ቤት ማግኘት ማለት ከዱሮ የበለጠ ያለውን ዕውቀት ለማካፈል ያለውን ነገር የበለጠ ሞራል አግኝቶ ይሰራል። ከበለጠ ቁጭ ብሎ የሚሰራበት ቤት አሁን ለምሳሌ ቤት ክራ ላይ ቁጭ ብሎ እኮ ሁሌ ሲዘጋጅ ምን ስል በጣም እየተጨናነቀ ነበርና በራሱ ቤት ውስጥ ቁጭ ብሎ ሲሰራና ተዘጋጅቶ ሲወጣ ትልቅ ኮንፊደንስ ይሰማዋል። በበቂ ዕውቀት ተዘጋጅቶ የማስተማሩና አይደለም ለትውልድ በጣም ትልቅ አሻራን የተጣለ በዛሬ ቀን። ስሜ ደለኛ አስማረ ይባላል። የካ ክፍለ ከተማ የሚገኝ የኮከብ አጽባ ሁለተኛ ደረጃ ትምህርት ቤት ርዕሰ መምህር ነኝ። ለኔ ዛሬ ልዩ ቀን ነው። ምክንያቱም እኔ 3 ልጆች አባት ነኝ፣ ቤተሰብ አለኝ፣ ሌሎች ኃላፊነቶች አሉብኝና በተለያየ ጊዜ ጓደኞቼ የቤት ባለቤት ሆነዋልና እኔም ቤት ማገኝባቸው እድሎች ነበሩኝ። ነገር ግን እነዛ እድሎች ሁሉ አልፈውኝ ይህን ነገር በተስፋ ጠብቅ ነበር። 1985 ኮንዶሚኒየም ቆጣቢ ነበርኩኝ። ጣሲ ወጣም እየደረሰኝ አልነበረም። አሁን ዛሬ በዚህ ቆጥባችሁ ግቡ ሲባል የዚህ የመሰረት ድንጋይ ሲበሰር በማየቴ በጣም ደስተኛ ነው። ለኔ ልዩ ቀን ነው። ለኔ ብቻ ሳይሆን ለመምህራንም በዚህ ፕሮግራም ለሚሳተፉ መምህራን ልዩ ቀን ነውና በጣም ደስ የሚል ቀን ነው። የከተማ አስተዳደሩ በመጀመሪያ ደረጃ መምህራን የቤት ባለቤት ተጠቃሚ ለማድረግ ይህን ሞዳሊቲ ቀርጾ ለኛ ይፋ ሲደረግልን በርካቶች አይሆንም በማለት እያላቸው ያልቆጠቡ ሰዎች አሉ። ባይዘው ይሄ ቀን አይሆንም ብለው ተቆጠብንም በኋላ ወደ ማህበር ከገባን በኋላ ፕሮግራሙ ትንሽ አሰራር ምናምን ለማስተካከል በመዘግየቱ ሙድ ሚይዙብን መምህራኖች ነበሩ እና አሁን ዛሬ ይሄ እውን ሆኖ
ይፋ ሲደረግ በጣም ደስተኞች ነን እኛ። ለምሳሌ እኔ በ1995 ነው ኮንዶሚኒየም ቁጠባ በነበረ ጊዜ 20/80 ቆጣቢ ነበርኩኝ። እየቆጣ አንድም አላቋረጥኩም። ሳገኝም ምንም ያችን ስቆጥብ ነበረ። ነገር ግን እድል አልደርሰኝ ሲል ይሄ አማራጭ ሲመጣ ቀጥታ ኮንዶሚኒየምን ዘግቼ ወደዚህ አማራጭ ነው የገባሁትና እኔ በአማራጭ አንድ ነኝ። ባለ 3 ምኝታ 827148 ብር 25% ከፍዬ ነው ወደዚህ ቁጠባ የገባሁትና መምህራንም ወደፊት ይህን እድል እያዩ ሳይዘናጉ ከተማው ያመቻቸላቸውን እድል ተጠቃሚ ቢሆኑ እላለሁ።